ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሰዓቱን ዜና ቤተክርስቲያን ይዘንላችሁ ቀርበናል። ከዜናዎቹ ጋር አቤል አሰፋ አብሬያችሁ ቆያለሁ። ተከታተሉን። ቀዳሚ ወዳደረግነው ዜና እናልፋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ከአዲስ አበባና ሸገር ከተማ ሀገረ ስብከት የስብከተ ወንጌል ኃላፊዎች ጋር ውይይት አደረገ። ሙሉቀን ሐሰን ተጨማሪ ዘገባ አላት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት በስብከተ ወንጌል አዳራሽ የአዲስ አበባና የሸገር ከተማ ሀገረ ስብከት የ3 ወር የሥራ አፈጻጸም ሂደትና በቀጣይ ስራዎቻቸው ላይ በጋራ ለመስራት በሰፊው እየተንቀሳቀሱ መሆኑ ተገለጸ። በውይይት መርሃ ግብሩ ላይ የመምሪያው ኃላፊዎችና የክፍላተ ከተማው የስብከተ ወንጌል ክፍል ኃላፊዎችና ሰባኪያነ ወንጌል የተገኙ ሲሆን መምሪያው የወንጌልን ክብር አስጠብቆ በመስራት ላይ ሰፊውን ጊዜ ሰጥቶ እየሰራ መሆኑን የመምሪያው ዋና ጸሐፊ መምህር ሽፈራው እንደሻው ገልጸዋል። መምሪያው በ1984 እና ቆይቶም ደግሞ 1988 ለሁሉም መምሪያዎች የተዘጋጀ አንድ የጠቅላይ ቤተ ክህነት ደንብ አለ። አጠቃላይ የፋይናንሱን ሁኔታ የሰው ሀብት አስተዳደሩን ሁኔታ የያዘ ደንብ ነው እንጂ በተለየ መልኩ የተቀመጠ ደንብ አልነበረም። ስለዚህ እዚህ እንትን ላይ ስንመጣ መጨረሻ ላይ ስብከተ ወንጌልና ሐዋርያዊ ተልእኮ ግን ዘመኑን በሚመጥን መልኩ ለመሄድ በጣም ተቸግረን ስለነበረ አደረጃጀት መስራት አለብን በሚል አደረጃጀትና የሥራ አፈጻጸም መመሪያ በሚል ሰርተናል። እንደ መምሪያ ያ የሥራ አፈጻጸም መመሪያ በውስጡ 10 ዋና ዋና ማስተባበሪያዎች አሉት። ከዚያ ደግሞ በእነሱ ስር ደግሞ 39 ንዑሳን ዘርፎች አሉት። ለምሳሌ ያክል እስካሁን ድረስ ሁላችን እንደምናውቀው ክርስቲያናዊ የምክር አገልግሎት ዘርፍ የሚባል ነገር በስብከተ ወንጌል ሐዋርያዊ ተልእኮም የለም። በአድባራትና በገዳማትም ደፍረን ያልሰበክናቸው ጉዳዮች ቢኖሩ የትዳር ጉዳይ፣ የልጅ አስተዳደግ ጉዳይ የማይነኩ ጉዳዮች ናቸው እንደምታውቁትና ይህንን ያካተተ እንዲሁም በአጋጣሚ ዝጋ ወጥቶልናል። ሚዲያና ህትመት ዋና ማስተባበሪያ ዘርፍ፣ የመረጃና ትንተና ዋና ማስተባበሪያ ዘርፍ፣ ድጋፍ አሰባሳቢ ዋና ማስተባበሪያ ዘርፍ፣ የሐዋርያዊ ተልእኮ እና ኢአማንያን ዋና ማስተባበሪያ ዘርፍ፣ የስምሪትና ክትትል ዘርፍ ዋና ማስተባበሪያ፣ እንዲሁም ደግሞ በስሩ ክርስቲያናዊ የምክር አገልግሎት ዘርፍ፣ ጥናትና ምርምር ዘርፍ ዋና ማስተባበሪያ፣ የቋንቋዎች ዘርፍ ዋና ማስተባበሪያ፣ እቅድና ሪፖርት ዘርፍ ዋና ማስተባበሪያና የአጫጭር ስልጠናዎች ዘርፍ ዋና ማስተባበሪያ በሚል ዋና 10 ዋና ማስተባበሪያዎችን አቋቁመናል። ስብከተ ወንጌልና ሐዋርያዊ ተልእኮ በቀጣይ ምን መምሰል አለበት የሚለውን የሥራ አፈጻጸም ሙሉ ለሙሉ ዘመኑን በሚዋጅ መልኩ የሰራንበት ስለሆነ ደግሞም ትላልቅ አደረጃጀቶችም ስለሰራንበት አንዱ ትልቅ ነው ብንገልጽላቸው ለወንድሞቻችን እነሱም በአህጉረ ስብከት ይህን ጉዳይ ይዘውት ቢሄዱ ወደፊት ለምንሰራው ስራ እጅ ለእጅ ተያይዘን በደንብ መስራት እንችላለን ብለን ስላመን ነው እየገለጽን ያለ ነው። አያይዘውም መምህር ሽፈራው እንደሻው እንዳሉት መምሪያው የማህበራዊ ሚዲያን ተጠቅሞ ዘመኑን የዋጀ የአገልግሎት አሰራርን በመዘርጋት ለምእመኑ ለመቅረብ እየሰራ እንደሆነም ገልጸዋል። ሌላው ማህበራዊ ሚዲያን ከማጠናከር አንጻር ነው። ያው እንደምናውቀው ስብከተ ወንጌልና ሐዋርያዊ ተልእኮ ተደራሽነቱ ካልሰፋ አንድ ቦታ ተሰብስቦ ከተቀመጠ ጥቅም የለውም። ድሮ አባቶቻችን ወንጌል ሲሰብኩበት የነበረው መንገድ አለ። ያ ዘመኑ የሚፈቅደው ስለነበር አሁን ደግሞ ይሄ ዘመን አይፈቅድም። ይሄ ዘመን የሚፈልገው ደግሞ ዘመኑ ያመጣውን ቴክኖሎጂ መጠቀም ስለሆነ ማህበራዊ ሚዲያውን ለምን አንጠቀምበትም? ስንመጣ ምንም አይነት ማህበራዊ ሚዲያ አይጠቀምም። ኢቭን ኢፍ እሱ ብቻ ተታችሁት አንድ የጋራ ፔጅ እንኳን ቴሌግራም ፔጅ አልነበረውም ስንመጣ መምሪያውና ከዚያ ወጥተን መሟላት ያለባቸውን ለማህበራዊ ሚዲያ የሚጠቅሙ አፓራቶሶችን በማሟላት ነው የጀመርነው። እነሱ ከተሟሉ በኋላ በስሙ ማህበራዊ ሚዲያዎች ተከፍተዋል። እንደምታዩት ምናልባትም ሼርም ላይክም ካላደረጋችሁ በዚሁ አጋጣሚ እንድታደርጉም ጥሪ እናስተላልፋለን። ማህበራዊ ሚዲያዎች ተከፍተው በዚያ ላይ መጠነኛ ትምህርቶችን እያስተላለፍን ነው። ስብከተ ወንጌል ነክ ዜናዎችንም እየሰራን ነው። ከዚህም በላይ ግን ከእናንተ ጋር ብንሰናሰል፣ ከእናንተ መረጃዎችን ብናገኝ፣ ከኛ መመሪያዎች ቢወርዱ፣ በጋራ ሀሳቦችን ብናዋጣ፣ ጽሁፎችን ብናዘጋጅ በማህበራዊ ሚዲያው ላይ የስብከተ ወንጌል ተደራሽነቱን በደንብ አድርገን ማድረስ እንችላለን ብለን እናምናለንና እዚህም ላይ የተሰራበት ለዚህ ነው። የስብከተ ወንጌልን ዓላማ ለምእመናን መግለጽ ብዙ ይቀረናል ያሉት መላከ ሰላም ቀሲስ ዳዊት ያሬድ የመምሪያ ዋና ኃላፊ ስብከተ ወንጌል ለሰው ልጆች አእምሮ ነው ያሉ ሲሆን ሰባኪያነ ወንጌል መቅደም ያለበትን ነገር ቅድሚያ ልንሰጥ ይገባል ብለዋል። ወንጌል ብናስቀድም በእርግጠኝነት ይሄ የሚያደክመውን ያህል ባልደከምን ነበር። ይሄ ቁሳዊውና ጊዜያዊው ነገር ባላደከመን ነበር። በወንጌል ልቡ የተሰበረ በወንጌል ልቡ የተነካ አማኝ
ሳይጠየቅ የምንፈልገውን ነገር ያሟላልናል። ሳይጠየቅ የምንለውን ነገር ሁሉ ያደርጋል። ስለዚህ የወንጌል ጉዳይ አስፈላጊነቱ ወሳኝነቱ ከቃላት በዘለለ በተግባር መገለጥ ያለበት እውነት ነው ብለን እናምናለን። መምህራንም ይሁኑ የተለያዩ አካላትም ይሁኑ ስብከተ ወንጌል የጀርባ አጥንት የሚል ነገር ይሰማል አይደል ብዙ ጊዜ ለንግግር ጊዜ። ነገር ግን እኔ ከጀርባ አጥንትነት በላይ አእምሮ ነው ወንጌል። በቃ አእምሮ ነው። አንዳንድ ጊዜ የጀርባ ህመምም እኮ ሰው ታሞም እኮ ሊኖር ይችላል፣ ምንም ችግር የለውም፣ መኖር ይቻላል አልጋ ላይ ተተኝቶ ምንም ቢሉ። ነገር ግን አእምሮ ዋናው ማዘዣ ጣቢያው አእምሮ ነው የሰው ልጅን ማለት ነው። ስለዚህ ወንጌል ማለት ለቅድስት ቤተክርስቲያን አእምሮዋ ነው ብዬ ነው የማምነው። ከዚህ አንፃር አእምሮ የሆነውን ጉዳይ ወደ ኋላ አቆይቶ በአካል ላይ ጊዜ መፍጀቱ ብዙ ነገሮችን ያበላሻል። እያንዳንዱ አገልጋይ ቅድስት ቤተክርስቲያንን ማገልገል ያለበት የወንጌል አገልግሎታችን ምን መምሰል አለበት የሚለው ነገር ካልታሰበ ዛሬ ላይ ቅጡን አጥቷል ሁሉም ነገር ማለት ነው። መስመሩን እየሳተ ነው ያለው። አባቶቻችንን አይደለም መስደብ ቀርቶ እንደው ቀና ብሎ ለማየት እንኳን የምንሰቀቅ የነበርን ሰዎች ዛሬ ላይ ከአንድ ተራ ወይም ደግሞ እንደው ከሃጡ ባነሰ መንገድ እየተዘለፉ ያለበት ነገር የመጣው ከምን የተነሳ ነው? የሥነ ምግባር ጉድለት ያመጣው ችግር ነው፣ ሌላ ነገር አይደለም። ይሄ ደግሞ ከማን ጉድለቱ የመጣው? ከኛ ከራሳችን ከአገልጋዮቹ ማለት ነው። ይሄንን ሼፕ ከማድረግ ከማስተካከል አንፃር የግዴታ የሥነ ምግባር መርሆ ያስፈልገናል። በአጠቃላይ በዛሬው የውይይት መድረክ መምሪያው በስፋት ሊሰራባቸው ያቀዳቸውን ነጥቦች ይፋ ያደረገ ሲሆን ሚዲያ ክፍልን በማጠናከር ስልጠናዎችን በመስጠት ስምሪት ወይም ሐዋርያዊ ተልእኮን በማጠናከርና የ1% የገቢ ማሰባሰቢያን በተመለከተ ለስብከተ ወንጌል አገልግሎት ሊኖረው የሚገባውን ጥቅም ሰፋ ባለመልኩ የጋራ ውይይታቸው ላይ አንስተዋል። በቅዱስ ሲኖዶስ መመሪያ መሰረት ራሱን በበጀትና በሰው ኃይል በማደራጀት ላይ የሚገኘው የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ አዲስ የሥራ መመሪያ አዘጋጅቶ ተግባራዊ ለማድረግ በዝግጅት ላይ መሆኑን ገለጸ። መምህር ፍቃዱ ኪሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዋና ኃላፊ መልአከ ሰላም ቀሲስ ዳዊት ያሬድ እንደገለጹት ከአዲስ አበባ ሀገረ ስብከት አድባራትና ገዳማት በተገኘ ድጋፍ ቢሮው ለሰራተኛ ተነሳሽነት በሚመችና ቁሳቁስ በተሟላለት መልኩ ታድሶ ለአገልግሎት ብቁ ሆኗል። ይህ አዲስ አደረጃጀት በመምሪያው ስር ያሉ የሥራ ዘርፎች ተገቢውን አገልግሎት እንዲሰጡ ምቹ ሁኔታ ፈጥሯል ብለዋል። ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በጀት ዓመቱ በርካታ እቅዶችን አቅዶ እየተንቀሳቀሰ ይገኛል። ከነዚህ እቅዶቹ መካከል አንደኛ መምሪያው እስካሁን ድረስ በቢሮ አደረጃጀት ደረጃ የተስተካከለና ወይም ደግሞ የተሟላ የቢሮ አደረጃጀት በተሻለ መልኩ በዘመናዊ ሁኔታ ያልነበረው በመሆኑ ያንን በቢሮ አደረጃጀት ዙሪያ ላይ መደረግ ያለበት ነገር መደረግ ስለነበረበት ከተለያዩ ባለድርሻ አካላት ጋር በመወያየትና በመነጋገር እንዲሁም ድጋፍ ሰጪ አካላትንም ጭምር በማስተባበር ከአዲስ አበባ ሀገረ ስብከትና ከአጥቢያ አብያተ ክርስቲያናት ጋራ በመወያየት እነሱ ባደረጉልን የስፖንሰር ድጋፍ ሰጪነት አማካኝነት የቢሮ አደረጃጀታችንን በጥሩ ሁኔታ ለማደራጀት ተችሏል። በዚሁ አግባብ መሰረት በአሁን ሰዓት ቢሮው በሚያስፈልጉት ማቴሪያሎች የተሟላበት ሁኔታ አለ። ለሰራተኞቻችንም በአግባቡ ቢሮዎቹ ተሟልተው ቢሮዎቹ ተደራጅተው ሰራተኞችን በአግባቡ በቢሮዎቹ እየተጠቀሙ ያለበት ሁኔታዎች ናቸው ያሉት። መምሪያው በራሱ በጀት እንዲተዳደር በቅዱስ ሲኖዶስ በተሰጠው መመሪያ መሰረት የሰው ኃይል የማደራጀትና የመመደብ ስራዎች በስኬት መከናወናቸው መልአከ ሰላም ቀሲስ ዳዊት ያሬድ ገልጸዋል። ለዚህም የጠቅላይ ቤተ ክህነት ብፁዕ ጠቅላይ ስራ አስኪያጅና የአስተዳደር መምሪያው እያደረጉት ያለው ድጋፍና ክትትል የሚመሰገን መሆኑን ኃላፊው ጠቁመዋል። በሌላ መልኩ ተጨማሪ የሰው ኃይል ያስፈልግ ነበር። ይህም ማለት በቢሮ አደረጃጀታችን ዙሪያ ላይ በመንሰራበት ጊዜ የሰው ኃይል ወሳኝ ነገር ነውና አንድ ስራ ለመስራት የግዴታ ከዛ አንፃር የሰው ኃይል የማስመደብ ስራዎች ተሰርተዋል። ከዋና ጸሐፊ ጀምሮ የፋይናንስ ዘርፉን የሚመራ መምሪያው ያው በራሱ አደረጃጀት የበጀት እንቅስቃሴ እያደረገ ያለበት ሁኔታ ስላለ በራሱ ስለሆነ በቅዱስ ሲኖዶስ ምልዓተ ጉባኤ በተወሰነውና በተሰጠው አቅጣጫ መሰረት በጀት በራሱ እንዲያስተዳድር ስለተፈቀደ በዛ አግባብ መሰረት የሰው ኃይል ያስፈልግ ስለነበረ በሰው ኃይል የማደራጀት ስራዎች በአግባቡ እንዲሰሩ ተደርጓል። ይህንንም በመንሰራበት
በሚሰራበት ሰዓት የጠቅላይ ቤተ ክህነት ብፁዕ ጠቅላይ ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ እንዲሁም ደግሞ የአስተዳደር መምሪያው እያደረጉልን ያለው ክትትልና እንዲሁም ድጋፍ እጅግ የሚበረታታና የሚመሰገን ተግባር ነው ብለን ነው የምናምነው። መምሪያው ከጥንት ጀምሮ ሲሰራበት የነበረውንና ዘመኑን የማይመጥን መመሪያ በመቀየር 10 ዲፓርትመንቶችና 39 ንዑሳን ዘርፎችን ያካተተ አዲስ የሥራ አፈጻጸም መመሪያ አዘጋጅቷል። ይህ ዘመኑን የዋጀ መመሪያ አስፈላጊውን የሕግና የአስተዳደር ግምገማ ተደርጎለት በቋሚ ሲኖዶስ ጸድቆ ወደ ተግባር ለመግባት በዝግጅት ላይ እንደሚገኝ መልአከ ሰላም ቀሲስ ዳዊት ያሬድ ገልጸዋል። በሌላ መልኩ መምሪያው የግዴታ ስራ ለመስራት የግድ ዘመኑን የዋጀ ጊዜውን የተረዳ የሥራ አፈጻጸም መመሪያ ያስፈልገው ነበረ። በዚሁ መሰረት ከነበረው የሕገ ቤተ ክርስቲያንና እንዲሁም የመተዳደሪያ ደንባችን በተጨማሪ የሥራ አፈጻጸም መመሪያ አስፈልጎ ስለነበረ ይህንኑ በባለሙያ በማስጠናት የሥራ አፈጻጸም መመሪያ ተዘጋጅቶ ይህ የሥራ አፈጻጸም መመሪያ የተለያዩ ዲፓርትመንቶች ያሉት ነው። ከ10 ዲፓርትመንት ያላነሰ ከ39 ንዑሳን ዘርፎች ያላነሰ አደረጃጀት ያለው የሥራ አፈጻጸም መመሪያ ነው የተዘጋጀው። ይህ መመሪያ ከተዘጋጀ በኋላ ወደሚመለከተው የቅድስት ቤተክርስቲያን የሥራ ኃላፊ አባት ወይም በብፁዕ ጠቅላይ ስራ አስኪያጅ ቀርቦ ብፁዕ አባታችንም በሚመለከተው በኩል የራሱ ሐሳብ ግብአት እንዲታከልበት ማለትም በሕግ አገልግሎት መምሪያ በኩል ታይቶ ሐሳብ እንዲቀርብ ከሕግ አንፃር ተገናዝቦ ከሕገ ቤተክርስቲያን አንፃር ተገናዝቦ መግለጫ እንዲቀርብበት ተደርጎ በዛው አግባብ መሰረት መግለጫው ቀርቦ መስተካከል ያለበት ተስተካክሎ በአስተዳደር ጉባኤ ታይቶ አስተዳደር ጉባኤውም ይሁንታ ሰጥቶበት በአሁን ሰዓት በቋሚ ሲኖዶስ አጸድቆ ወደ ተግባር ለመግባት ዝግጅቱ ተጠናቆ የሚገኝ ይሆናል ማለት ነው። መምሪያው ያለውን አነስተኛ ቤተ መጻሕፍት ለማዘመንና ግብአቶችን ለማሟላት በሰራተኞች ድጋፍና በራሱ በጀት መጻሕፍትን እያሰባሰበ መሆኑን መልአከ ሰላም ቀሲስ ዳዊት ያሬድ ተናግረዋል። ይሄ ቤተ መጻሕፍት ሚኒ ቤተ መጻሕፍት ናት። ነገር ግን ሁሉን ያሟላ ቤተ መጻሕፍት መሆን እንዳለበት እናምናለን። ከዚህም አንፃር የተለያዩ መጻሕፍቶች ተመርጠው ተለይተው በመጀመሪያ ደረጃ ከራሱ ከመምሪያው ሰራተኞች ድጋፍ ሰጪነት ታክሎበት እየተሰበሰቡ ያሉ መጻሕፍት አሉ። በተጨማሪም ደግሞ መምሪያው በራሱ ካለው በጀት ላይ ቀንሶ ወስዶ ሄዶ መርጦ መጻሕፍቶችን ገዝቶ ለማቅረብም በዝግጅት ላይ ይገኛል። በአሁን ሰዓት ለዓመታት ተቋርጦ የነበረውን የስብከተ ወንጌል ስምሪት በድጋሚ ተጠናክሮ መቀጠሉን መልአከ ሰላም ቀሲስ ዳዊት ያሬድ ገልጸዋል። አገልግሎቱ ከሐምሌ 19 ጀምሮ በየበዓላቱ በተለያዩ አህጉረ ስብከት በተቀናጀ መልኩ እየተሰጠ እንደሚገኝም ኃላፊው አክለው አብራርተዋል። በሌላ መልኩ ስምሪት ነው። ስምሪትም ለዓመታት ተቋርጦ ነው የነበረው። የስብከተ ወንጌልና ሐዋርያዊ ተልእኮ በተለያዩ ሀገሮች በአህጉረ ስብከቶች ስምሪት ያደርግ ነበረ። አሁን ላይ ግን የግዴታ መቀጠል ስለነበረበት ስምሪቱ ከሐምሌ ቅዱስ ገብርኤል ጀምሮ እስካሁን ድረስ በየበዓላቱ ስምሪቱ እየተከናወነ ነው ያለው ማለት ነው። ስለዚህ ስምሪቱን በተጠናከረ መንገድ አገልግሎት እየሰጠ ያለበት ሁኔታ ነው ያለው። እየተከታተላችሁ የምትገኙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሚተላለፈውን ዜና ቤተክርስቲያን ነው። የኢትዮጵያዊው ጃንደረባ ትውልድ ከታህሳስ 16 እስከ 23 2018 ዓ.ም በጊዮን ሆቴል አውደ ርዕይና ጉባኤ ሊያካሂድ ነው። ኦርቶዶክሳውያን በአውደ ርዕዩና በጉባኤው እንዲሳተፉ ጥሪ ቀርቧል። ያረካል አድማሱ ጋዜጣዊ መግለጫውን ተከታትሎ ተከታዩን ዘገባ አሰናድቷል። የኢትዮጵያዊው ጃንደረባ ትውልድ ታህሳስ 16 ቀን 2018 ዓ.ም ጀምሮ እስከ ታህሳስ 23 ቀን 2018 ዓ.ም የአላፋት ሳምንት የተሰኘ አውደ ርዕይና ፎረም ሊያካሂድ ነው። መርሃ ግብሩ የኢጃትን ዘርፈ ብዙ አገልግሎቶች ለማሳየት ሌሎች መሰል ማህበራትና በቤተ ክርስቲያን መዋቅር ውስጥ ያሉ አብነት ትምህርት ቤቶች፣ አድባራትና ገዳማት ስራዎቻቸውን የሚያቀርቡበት መድረክ መፍጠርን ያለመ ነው ተብሏል። የሰሜን ወሎ ሀገረ ስብከት ፈለጋ አእምሮ ትምህርት ቤት፣ የደብረ ታቦር 4ቱ ጉባኤያት፣ የባህር ዳር ሀገረ ስብከት 4ቱ ጉባኤያት፣ የሰበታ ጌቴሴማኒ ቤተ ደናግል ጠበባት ገዳም፣ የጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት ኑሮ ማህበር፣ ደጆችሽ አይዘጉ መንፈሳዊ አገልግሎት ማህበር፣ የሐመረ ብርሃን የብርሃንና መጻሕፍት ሥራና ማህበረ ጽዮን ጠቅላላ ማህበር አገልግሎቶቻቸውን ያስተዋውቃሉ። በተጨማሪም ቀደምት የቤተ ክርስቲያኒቱ ሊቃውንት የሚዘከሩበት በንግድና ፈጠራ ሥራ የተሰማሩ ኦርቶዶክሳውያንም የሚተዋወቁበት መድረክ እንደሚሆን ተመላክቷል።
በዚህ የ8 ቀን አውደ ርዕይና ፎረም የቅዱስ አባ ጊዮርጊስ ዘጋስጫ 600ኛ ዓመት የሚከበር ሲሆን መላከ ብርሃን አድማሱ ጀንበሬን የሚዘክር ጥናታዊ ጽሑፍም ይቀርባል ተብሏል። ከዚህ ባለፈ ለህፃናት የተሰናዳ መርሃ ግብር ስለመኖሩም ተገልጿል። ትምህርት ቤቶች በስራ ቀናት ወደ ጊዮን ሆቴል ጉዞ በማዘጋጀት ተማሪዎቻችሁ በዚህ ልዩ የህፃናት የገና በዓል ላይ ተሳታፊ እንዲሆኑ በማድረግና በመንፈሳዊ ጨዋታዎች ዕውቀት እንዲያገኙ እንዲሁም እንዲዝናኑ ማድረግ እንደምትችሉ በመግለጽ እንድትገኙልን ጥሪ እናቀርባለን። የአእላፋት ሳምንትን በሚመለከት የኢትዮጵያዊው ጃንደረባ ትውልድ በሰጠው ጋዜጣዊ መግለጫ አውደ ርዕዩና ፎረሙ ከሚከፈትበት ዕለት ጀምሮ እስከ ፍጻሜው በሚኖሩት መርሃ ግብሮች ሁሉ ተገኙልኝ ሲል ጥሪውን አቅርቧል። አውደ ርዕዩን የጃን ፎረም መድረኩንና የህፃናት ገና መርሃ ግብርን በአጠቃላይ ለማየት እና ለመታደም መግቢያ ብሩ 300 ነው። ይህ ገቢ አውደ ርዕዩን ለማዘጋጀት ማህበሩ ያወጣውን ከፍተኛ ወጪ ለመሸፈን የሚያግዝ ሲሆን የኢጃትንም አገልግሎት ለመደገፍ የሚውል ነው። በዚህ ታላቅ ኤግዚቢሽን ወይም አውደ ርዕይና ጃን ፎረም በተሰኘው ጥናታዊ ጽሑፍ በሚቀርብበት መርሃ ግብር ላይ ምዕመናን በአጠቃላይ እንድትገኙ በተሳታፊ ጉባኤ ቤቶች፣ ገዳማትና አድባራት ስም ጥሪያችንን በአክብሮት እናቀርባለን። ከዚህ ባሻገር ለሶስተኛ ጊዜ የተሰናዳው የአእላፋት ዝማሬ ታህሳስ 28 ቀን 2018 ዓ.ም በአዲስ አበባ መስቀል አደባባይና በድሬዳዋ ለገሃር አደባባይ ከቀኑ 10 ሰዓት ጀምሮ እንደሚካሄድም ተመላክቷል። የአእላፋት ዝማሬ መነሻውም ሲጀመር ታስቦ የነበረው እንግዲህ ሁላችሁም እንደምታውቁት በመስቀል አደባባይ ነበር። በተለያዩ ምክንያቶች እዛ ሳይከናወን ቀርቷል። የመጀመሪያውና የሁለተኛው የአእላፋት ዝማሬ ላይ በቁጥር እንኳን ብናየው የመጀመሪያው ላይ ባደረግነው ጥናት መሰረት 50 ሺህ የሚጠጉ ምዕመናን የተገኙት፣ ሁለተኛው ላይ ከ80 እስከ 90 ሺህ ምዕመናን ተገኝተዋል። ስለዚህ ቦታው ጠቦ ውስጥ ከነበሩት ውጪ ያሉት ይበልጡ ነበርና ከቦታ ጥበትና ከምዕመናን በተነሳ ጥያቄ መሰረት እንግዲህ ዘንድሮ በጠቅላይ ቤተ ክህነት ስም ደብዳቤ አስገብተን ቦታው በጣም ጠባብ ስለሆነ በመስቀል አደባባይ እንዲዘጋጅ እንግዲህ አስፈላጊው ዝግጅት እያደረግን እንገኛለን። ከአዲስ አበባ ውጭ እንግዲህ በድሬዳዋም ዘንድሮ የአእላፋት ዝማሬ እንደባለፈው ዓመት ሁሉ ይከናወናል። በመጨረሻም ሰዎች በሚሰሙት በአፍ መፍቻ ቋንቋቸው ወንጌል በማስተማራችን በርካታ ምዕመናን ወደ እናት ቤተክርስቲያን ተመልሰዋል ሲሉ የገላን ኮዬ ክፍላተ ከተማ ስራ አስኪያጅ ሊቀ ልሳናት ቀሲስ በዳሳ ቶላ ገለጹ። መምህር ጌታቸው በቀለ በሸገር ከተማ ሀገረ ስብከት በሚገኙ ክፍላተ ከተሞች ስብከተ ወንጌል በተለያዩ ቋንቋዎች የሚሰጥበት ቦታ ነው። በገላን ኮዬ ክፍላተ ከተማ ከአካባቢ ነዋሪዎች በተጨማሪ ከአዲስ አበባ በኮሪደር ልማት ምክንያት ወደዚህ ስፍራ የመጡ ኦርቶዶክሳውያን የሚገኙበት ቦታም በመሆኑ ጠንካራ የስብከተ ወንጌል አገልግሎት እየተሰጠ ይገኛል። የገላን ኮዬ ክፍለ ከተማ ዋና ስራ አስኪያጅ ሊቀ ልሳናት ቀሲስ በዳሳ ቶላ እንደተናገሩት በክፍለ ከተማችን በስብከተ ወንጌል በመልካም አስተዳደር ላይ ትኩረት በማድረግ በትጋት እየሰራ እንገኛለን ሲሉ ገልጸዋል። አሁን በዚህ በጀት ዓመት በ2018 ዓመተ ምህረትም እግዚአብሔር ባስቻለን መጠን በስብከተ ወንጌል ክፍል በአስተዳደር በመልካም አስተዳደር እንዲሁም ደግሞ በሁሉም የቤተ ክርስቲያን አገልግሎት በትጋት እየሰራንበት ነው የምንገኘውና ብፁዕ አባታችን ደግሞ ለወንጌል አገልግሎት የተለየ ትኩረት ነው የሚሰጡትና እንደ ሀገረ ስብከታችን ወጣት ለቤተ ክርስቲያን የሚል መርሃ ግብር ነበረ። እሱን በየጊዜው እያካሄድን ነው። እንደዚሁም ደግሞ ወራዊ በዓላቶች በሚከበሩበት ከአርብ እስከ ይሁድ ወይ ደግሞ ለ3 ቀን በየወሩ ጉባኤ እናካሄዳለን። ህዝበ ክርስቲያኑ የእግዚአብሔርን ቃል እንዲማር፣ ከክፉ ነገር እንዲመለስ፣ ንስሐ እንዲገባ፣ ቅዱስ ቁርባን እንዲቆርብ ብዙ ስራዎችን እየሰራን እንገኛለን። የተለየ የሚያደርገው የኮዬ ፈጬ ገላን ክፍለ ከተማን ደግሞ ልዩ የሆነ ለወንጌል አገልግሎት ትኩረት ሰጥተን ሰባት አድባራትን አንድ ላይ በማድረግ የአንድነት ጉባኤ የሚል መርሃ ግብር ቀርጸን ከዚህ በፊት ኮዬ ላይ አንድ ሰርተን ተሳክቶልናል። አሁን ደግሞ በቅርብ ቀን ገላን ላይ ሰፊ ዝግጅት እያደረግን እንገኛለን። ሊቀ ልሳናት ታምራት እንድሪስ የኮዬ ፈጬና ገላን ክፍላተ ከተማ የስብከተ ወንጌል ክፍል ኃላፊ እንደገለጹት በክፍለ ከተማችን ከሚገኙት 33 አጥቢያ አብያተ ክርስቲያናት በቋንቋ ማገልገላችንም ውጤታማ አድርጎናል ብለዋል። እንደ ኮዬ ፈጬና ገላን ክፍለ ከተማ ባሉን 33 አጥቢያ አብያተ ክርስቲያናት በሁለት ክፍለ ከተማ ነው። በመሃልም ቱሉ ዲምቱ ላይም አብያተ ክርስቲያናት አሉን። እንግዲህ
የምናደርገው ነገር በፕሮግራም በማውጣት አጥቢያ አብያተ ክርስቲያናትን በመለየት በተለያየ ቋንቋ ማስተማርና መስበክ ምርኮን ማብዛት ነው። የሚያምኑትን ወደ እግዚአብሔር የሚመለሱትን ደግሞ አምኖ ያሉትን ማጽናት የጠፉትን መፈለጊያ መንገዱ ቋንቋ ነው። ቋንቋ መሳሪያ እንደሆነ ለቅዱሳን አበው ሐዋርያት ጌታችን አንድ ቋንቋ ላይ 71 ቋንቋ ጨምሮላቸው ዓለምን ሁሉ በወንጌል እንዳዳረሱ ሁሉ እኛም የቅዱሳን አባቶቻችን የሐዋርያት ልጆች እንደመሆናችን መጠን ይህ ጉዳይ በጥልቀት የገባቸው አባቶቻችን ትውልዱ ወጣቱ ከቤተ ክርስቲያን ፈልሶ እንዳይወጣ በአፍ መፍቻ ቋንቋው ወንጌለ መንግስቱን እንዲሰማ ደግሞ አምኖ ወደ ቤተ ክርስቲያን እንዲመለስ በስር ሰዶ እንዲቆም ራስ ወደ ሆነውም ወደ ክርስቶስ እንዲያድግም ጭምር በቋንቋ ማስተማሩ እዚህ ቦታ ላይ እጅግ ውጤታማ አድርጎናል። ብዙ ወጣቶች ቅድም እንዳያችሁ ከሌላ እምነት የመጡ ባለፈው የበጀት ዓመት እንኳ 18 አባወራዎች በቋንቋቸው ተምረው ተፈልገው ተገኝተው ተጠምቀው ወደ ቤተክርስቲያን ተመልሷል። እንደዚህ ደብር ብቻ ማለት ነው። ስለዚህ በቋንቋ ማገልገል በጣም ውጤቱን እንዲሁም ደግሞ ክፍያውን ደሞዙንም እያየን ስለሆነ እዚህ ቦታ ላይም በጣም ቋንቋን ማዕከል ያደረገ የደብሩ የስብከተ ወንጌል ክፍል ኃላፊ ሁለቱንም ቋንቋ እኩል በመናገራቸው ሌሎችም አገልጋዮች እንደዚሁ በማገዛቸው ጥሩ ውጤት እያየን ያለንበት ሁኔታ ነው ያለው ማለት ነው። በመጨረሻም የክፍላተ ከተማ ዋና ስራ አስኪያጅ እንዳብራሩት በክፍላተ ከተማችን ልዩ የስብከተ ወንጌል ጉባኤ በማዘጋጀታችን በርካቶች ንስሐ ገብተው ቅዱስ ቁርባን እንዲቀበሉ ስለ ሃይማኖታቸውም እንዲያውቁ በማድረግ እየሰራን ነው። ይህንንም አጠናክረን እንቀጥላለን ሲሉ ገልጸዋል። እዚህ ያሉትንና በልማቱ በኩል ደግሞ ወደዚህ ወደ ኮዬ ወደ ገላን ወደ ፈጬ የገቡትን ህዝበ ክርስቲያን የሚመጥናቸው የቤተ ክርስቲያናችን አስተምሮ ማይከላዊ ያደረገ የሚመጥናቸው ስብከት እንዲሰጣቸው አቅደን እየሰራንበት ስለሆነ የኛን ለየት የሚያደርገው እዚህ ያለው ህዝብ ብዛቱም ያው ኮንዶሚኒየም እንደመኖሩ መጠን ብዙ ህዝብ የሚገኝበት አካባቢ ስለሆነ ትኩረት አድርገንበት እየሰራንበት እንገኛለን። እንዳያችሁት ብዙ ምእመናን ሃይማኖታቸውን ከርተው የነበሩ ወደ ኋላ ተመልሰው የነበሩ ወደ እናት ቤተ ክርስቲያናቸው ተመልሰው ተጠምቀው ለስም ብቻ ይህን ያክል ህዝበ ክርስቲያን ወይ ደግሞ ይህን ያክል ምእመን ወደ ቤተ ክርስቲያን ተመልሰዋል የሚለው ሪፖርት ብቻ ሳይሆን በአካል እነዛ ሰዎች ቀርበው ከብፁዕ አባታችን ቡራኬ ሲቀበሉ ታይቷልና ይሄ ሁሉ የስብከተ ወንጌል ውጤት ነው። እዚህ ብቻ ሳይሆን አሁን ቅርብ ጊዜም ደግሞ እየተማሩ ያሉ ከሌላ ሃይማኖት የተመለሱ 18 ሰዎች አሉ። ገላን ላይ እነሱንም ገና እናስመርቃለን። ከብፁዕ አባታችን ቡራኬ ተቀበለው ወደ ቀደመ ሃይማኖታቸው የተመለሱ ሰዎች ምን ያክላቸው የሚለው ሪፖርት ይቀርባል ማለት ነው። ይሄ ሁሉ የስብከተ ወንጌል ውጤት ስለሆነ እኛ ህዝበ ክርስቲያኑ ወደ እናት ቤተ ክርስቲያን ተመልሶ ንስሐ ገብቶ ቅዱስ ቁርባን ተቀብሎ የዘላለም ህይወት እንዲወርስ ሃይማኖቱን እንዲያውቅ እንደዚሁ በተለምዶ የአባቴ ሃይማኖት የእናቴ ሃይማኖት ብሎ ሃይማኖቱን የሚከተል ህዝበ ክርስቲያን ሳይሆን ተምሮ አውቆ ለሌላውም የሚያስተምር ምእመናን ለማፍራት ይህንን ስራ እየሰራን ነውና ይህ ስራችን አሁንም የብፁዕ አባታችን መልካም ፍቃድ ነው። ለሰዓቱ ያሰናዳነው የዜና ቤተክርስቲያን ጥንቅራችን ይህንን ይመስል ነበር። መርሃ ግብሮቻችንን በሳተላይት ቴሌቪዥን በዲኤስቲቪ እና በኢትዮሳት እንዲሁም በዲጂታል ሚዲያ ገጾቻችን በዩቲዩብ፣ ፌስቡክ፣ ቴሌግራም እና በሌሎችም የማህበራዊ ሚዲያ ገጾች #EOTCTV እያላችሁ እንድትከታተሉ እንጋብዛለን። በዚሁ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የማህበራዊ ሚዲያ ገጾችን ሰብስክራይብ፣ ላይክ እና ሼር እንድታደርጉ ጥሪያችንን እናቀርባለን። የሰዓቱ ዜና ቤተክርስቲያናችን በዚሁ ተፈጽሟል። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁ ቆዩ።